ዛሬ ለአንተ ካላት የትም አትሄድብክም እንዳልክዬ አይዞክሽ። ምክንያቱም ፈጣሪ ያንተ ናት ሄዱ ካለህ የትም አትሄድብህም። ዙራም ቢሆን ተዘዋዙራም ትመጣለች ብዬ አስባለሁ እውነት ለመናገር እና እንግዲህ እንዳልክ በቲክቶክ አትጅብኝ አብረን ይሻለናል የሚል ሙዚቃ እንግዲህ በዛ ሙዚቃ እንደዚህ እየሆነ አየሁት ማለት ነው። አትሂጂብኝ አብረን ይሻለናል፣ አትሂጂብኝ፣ አትሂድም፣ አይዞሽ ትመጣለች እና አንተ ብቻ እውነተኛ ሁን ብዬ ነው ማስበው። ትናንትና ስትናገር የነበረው ነገር እንደ እውነት ከሆነ ማርያምን በስማ በጣም ደስ ብሎኛል። እኔ በዚህ አጋጣሚ እንዳልክ ትናንትና ሲናገር የነበረው ነገር እውነት ከሆነ እምዬን ነው የምላችሁ። በጣም በጣም ደስ ብሎኛል። እውነት ለመናገር በጣም ነው የተደሰትኩት። እውነት ከሆነ በጣም ተደስቻለሁ። የእውነት ስነግራችሁ ከሚባል በላይ የነገር እውነት ከሆነ በጣም በጣም ነው የተደሰትኩት። የምር ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? አቢ ነኝ። ለዚህ ቤት አዲስ ከሆናችሁ ቤተሰቡ ነው አብራችሁ ላላችሁ አመሰግናለሁ። ሰላም፣ ጤና፣ ፍቅር ከእናንተ ጋር ይሁን እያልኩኝ በአዲስ መጥቻለሁ። ይህ ቪዲዮ ከተመቻችሁ እንግዲህ ላይክ፣ ሼር፣ ሀሳብ አስተያየት መስጠታችሁን እንዳትረሱ። እንደ እውነት እንዳልከዬ የእውነቱን ይመስለኛል እያወራ ያለው እውነት ለመናገር እና ብቻ አላቅም። እኔ እውነት ነው የሚመስለኝ እውነት ለመናገር እና ሳየው ሲያወራ ሁሉ ነገር እውነት እየመሰለኝ ነው። እና እውነት ከሆነ በጣም ደስ ይላል። እንዲሁ ተጋብታችሁ እንደ ወልዳችሁ ብናያችሁ ባይነኝ እውነት ለመናገር የትም ብንሆን የትም እናያችኋለን። እዚህ ሀገርም እንኳን ብንሄድም እንኳን ኢትዮጵያም ሆነን ራሱ ያው አሁን ላይ ማንም ሰው እንትን የማይጠቀም የለም፣ ዋይፋይ የማይጠቀም ስለሌለ ኢትዮጵያም ሆነን እናያቸዋለን ብዬ አስባለሁ። እውነት ለመናገር እና የሄሉንና እንዳልክ አንድ ሆነው ተጋብተው ለማየት እኔ ቸኩያለሁ። እውነት ለመናገር እስኪ እንዴ ያሰባችሁ ይሄንን ሀሳብ እስቲ ኮሜንት ጻፉ። ማርያምን እኔ ተጋብተው አንድ ላይ ሆነው ባያቸው በጣም ነው የምደሰተው እውነት ለመናገር እና እንዳልክ ሳየው የሆነ የተጸጸተ ነገር ነው የሚመስለኝ በቃ ሄሉ ምርጥ ልጅ እንደሆነች ሄሉ መልካም ልጅ እንደሆነች ምናምን ያወቀና የተረዳ ነገር ነው የመሰለኝና አመላለሱ እንደዛ ነው የመሰለኝና አሁን ደግሞ ተመልሶ ጥሏት የሚሄድ ነገር አይመስለኝም። ይሄ ከሆነ በኢየሱስ ስም እውነት ሰው መሆናችንን ረስተነዋል ነው የምለው። አሁን ተመልሶ እንዳልክ ደግሞ ወደ ሄሉ መጡ ተመልሶ ከሄደ በቃ ሰው መሆናችንን ረስተነዋል ነው እምለው እኔ እውነት ለመናገርና መተህ እንዳትሄድ እውነተኛ ፍቅር ከሆነ አሁን ሳይ እንደ እውነተኛ ፍቅር ያለብህ ይመስለኛልና ፈጣሪ ብሎ ብትመጣላት እንዲያውም አንተ ትሻላታለህ፣ አንተ ትሻላለህ። አንተን እንዲያውም በሰል ያልከው ያኛውን ገና ልጅ ነው ምንም አይሰራላትም። አንተ ትሻላታለህ እውነት ለመናገር እዛ ሴት ልጅ ለትዳር አጋሯ መምረጥ ያለበት ከ28 እስከ 35 ምናምን እንደዚህ ቢሆን ነው ሴት ልጅ ለህይወት አጋር ማድረግ ያለባት። ገባችሁ አይደል? እንጂ 22 23 ምናምን ይሄ ተገቢ ነው ብዬ አላስብም። በእርግጥ በርሜም አይደለም እርሜውም ትንሽ ሆኖ አስተሳሰቡ ትልቅ የሆነ ሰው አለ በዚህ አጋጣሚና እንደው ግን ለምኑም ይሁን ለምኑ እንደዛ ቢሆን አሪፍ ነው ባይነኝ። እና እንግዲህ ሄሉና እንዳልክዬ የሚገናኙባትን ቀን እንዲያው የእውነት እኔ እንጃ መቼ እንደሆነች አላውቅም። የሚገናኙባት ቀን እንዲህ እኔ ናፈቃችሁ እስኪ አይቀርም ይገናኛሉ። ከዚህኛው ያላትን ነገር እንትን ትበል እንጂ መገናኘታቸውማ አይቀርምና እስኪ አብረን የምናይ ይሆናል። እንግዲህ የሄሉንና የእንዳልክን መጨረሻ እኔ ማየት በጣም ናፍቆኛል። እርግጠኛ ነኝ አሁን ተመልሶ መጥቶ ሄሉዬ የሚጎዳሽ አይመስለኝም። ቆንጆዬ እኮ ነሽ የእኔ እናት። የሰው ልጅ መልክ አይደለም ልብ ነው ዋናው። በመልክ የሚተማመን በመልኩ የሚፈራራ እኔ ሰው አልለው። ይቅርታ። ምክንያቱም የሰው ልጅ ሁሉም ሀይድ ስለሆነ ምንም ፋድር አይለውም።